ህዝብ እንደ ጠላት በውትድርና ሙያ በውትድርና ሳይንስ የተማረ ባይሆንም በነበረው ወኔ የአባት ሀገር ፍቅር ተዋጋ። በሰሜንና በደቡብ ምስራቅ ኢትዮጵያ 7 ወር ሙሉ ተናንቆ ከአቅሙ በላይ በሆነ የጦር መሳሪያ በመደብደቡ በመርዝ በመገደሉ ምንም ማድረግ አልተቻለም። ድል ሊሆን ቻለ። ቀዳማዊ ኃይለ ሥላሴም የመጨረሻ የሆነውን በሰሜን ጦር ግንባር የመጨረሻ የሆነውን የማይጨውን ዘመቻ በመጋቢት ወር ላይ ጦርነት ገጥመው ድል ስለሆኑ ጥለው ተሰደዱ። ከዚያ በኋላ በኢትዮጵያ ማዕከላዊ አመራር የሚሰጥ ጠፍቶ ኢትዮጵያ ያለ መንግስት ሆነች። ከዚያ በኋላ ይሄንን የመጣ ሰራዊት 300,000 ሰራዊት በታንክ የታጠቀ በመድፍ የታጠቀ በተዋጊ አውሮፕላኖች የታጠቀ በመርዝ ጋዝ የታጠቀ ሰራዊት እያንዳንዱ ቀበሌ የጎበዝ አለቃውን መረጠ። እያንዳንዱ ምክትል ወረዳ ደግሞ የጦር አለቃውን መረጠ። እያንዳንዱ ወረዳ ደግሞ የጦር መሪውን መረጠ። እያንዳንዱ አውራጃ ደግሞ የበላይ የጦር መሪውን መርጦ 5 ዓመት ሙሉ ነው የተዋጋ። 5 ዓመት ሙሉ ተዋግቶ ድል በማድረግ እነሆ የዛሬ 84 ዓመት የኢትዮጵያን ነጻነት በድል አድራጊነት ለመመለስ ችሏል። ጣሊያኖች 3 ዓላማ ነበራቸው ኢትዮጵያን ሲወሩ ያን ጊዜ ለሁለተኛ ጊዜ ሲወሩ፣ አንደኛ አድዋ ላይ የደረሰባቸውን ሽንፈት ለመበቀል ነበረ። ሁለተኛ ሁልጊዜም የሚያልሙትን የቅኝ ግዛት ምኞት ለማሳካት ነበር። ሶስተኛ ደግሞ 5 ሚሊዮን የጣሊያን ገበሬዎችን ወደ ኢትዮጵያ አመጦ በማስፈር ርዕሰኛ ማድረግ ነው። በዚህ ዓላማቸው ባመጡት 40 ዓመት ባመጡት የጦር መሳሪያ እርግጥ ቂማቸውን ተወጥተዋል። ይሄ ተሳክቶላቸዋል። ለማስፈር ገበሬ ለማስፈር የሞከሩትን ግን የኢትዮጵያ ጀግኖች በየቦታው አከሸፉባቸው። መጀመሪያውኑ በኢትዮጵያ ለም የሆኑ መሪዎችን የሚያጠና ስካውት ልከው አስጠንተው ነበር። ከዚያ በኋላ ገበሮችን አመጣው ለማስፈር ሙከራ አድርገው ሳለ በሸዋ ክቡር ራስ አበበ አረጋይ የሸዋ አርበኞች ቁንጮ ባደረጉት ከፍተኛ ተጋድሎ በሸዋ የነበራቸውን ምኞት አከሸፉት። በጎንደር የጎንደር አርበኞች በዳዋትና በጎንደር ዙሪያ የነበረው ሙከራ አከሸፉት። ከጎጃም አቸፈር ወረዳን 40,000 ጣሊያኖችን አሰፍራለሁ ብሎ አቅዶ ነበር። ያንንም በቢትወደድ አያሌው መኮንን የተመራው የአቸፈር የጋዝጌ ያለፋ አርበኞች ባደረጉት ከፍተኛ ትንቅንቅ አከሸፉት። በዚህ መሰረት የተመኘውን የገበሮችን የማስፈር ምኞት በከንቱ ቀረበት። ከዚያ በኋላ ክልፍልፉ ሙሶሊኒ ዘሎ የሂትለር አጋር ሆኖ ከሂትለር ጎን ተሰልፎ ሁለተኛው ዓለም ጦርነት ገባ። የማይነካ ነገር ገባና በእንግሊዝና በፈረንሳይ ላይ ጦርነት አውጆ ገባ። በዚህ ጊዜ የፈረንሳይ መንግስት የእንግሊዝ መንግስት የህብረት ኃይሎችን በመፍጠር የአሜሪካን ጭምር የካናዳ መልሶ የማጥቃት ዘመቻ ሲያደርጉ ሙሶሊኒ መሄጃ አጣ። ሶቪየትም ያን ጊዜ ነበረ። በ1943 ዓመተ ምህረት እንደ ኢትዮጵያ አቆጣጠር በጄኔራል አይዘንሃወር በኋላ የአሜሪካ ፕሬዝዳንት ሆኖ ነበር ጄኔራል አይዘንሃወር። በዚያ ጊዜ ከፍተኛ ሰራዊታቸውን
የእንግሊዝን፣ የፈረንሳይን፣ የካናዳን ሰራዊት ከሰሜን አፍሪካ በማንቀሳቀስ በሰማይና በምድር እያጠቁ የጣሊያንን ደሴት አካላት ሲሲሊን ሲወሩ ሙሶሊኒ ደግሞ መሄጃ አጣ። በዚህ ጊዜ የእሱ ዕቁባት ከሮማ ሸሽቶ እንዲያመልጥ ፈልጋ ብልሃት እንትን አደረገች። ያን ጊዜ በጣሊያን ደግሞ ጸረ ፋሽስት አቋም የነበራቸው ወጣቶች ስለነበሩ ሁሉን ይቆጣጠሩ ስለነበረ መሄጃ ሲያጡ ዕቁባቱ በጀርመን ብርድ ልብስ፣ በጀርመን ጦር ሰራዊት ብርድ ልብስ ጠቅልላ ዕቃ ነው አስመስላ በመኪና ጭናው ስትሄድ ፈታሾች ያዙት። ያን ፈታሾች ሲፈትሹ ዓለምን ሲያንቀጠቅጥ የነበረው ሙሶሊኒ በጀርመን ወታደሮች ብርድ ልብስ ተጠቅልሎ እንደ ዕቃ አገኙት፣ ያዙት። ከዚያም ገደሉት። ወስደው ሚላኖ ከተማ በአንድ መጋዘን ዘቅዝቀው እንደሚታረድ በግ እንደሚታረድ ፍየል ዘቅዝቀው ሰቅለውት ዋሉ። የሙሶሊኒ ታሪክ በዚህ አበቃ ማለት ነው። ከዚህ በኋላ ጦርነቱ በ1945 አበቃ። በዚህ ጊዜ የጦርነቱን ውጤት ስናይ ኢትዮጵያ ነፃ ወጣች፣ ኤርትራም ነፃ ወጣች፣ ሶማሌንም ከጣሊያን እንትን ወሰዱ። ሙሶሊኒ ሳያምርበት የነበሩትን ቅኝ ግዛቶቹንም ተነጥቆ እሱም ራሱ ተዘቅዝቆ ተሰቅሎ ታሪኩ የእሱ እጣ ፈንታ እንደዚህ ሆኖ ቀረ።